አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውዴች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት የለሚ ሰርፕራይዝ ነው። ለሚ እንግዲህ ሀገሬ መሆኑን ብዙዎቻችሁ ታውቃላችሁ። እኔም የለሚ ልጅ ነኝ፣ የሚያዝኝም የለሚ ልጆች ናቸው ማለት ነው። እንግዲህ ልላችሁ የፈለኩት ምንድነው እጥር ምጥን ያለች ቆንጆ የቤት ዕቃ መፈረሻ ውብ የሆነች አጋራላችኋለሁ ካሜራውን ማለት ነው። ደስ የሚል መፈረሻ ነው ማለት ነው። እና ሰርፕራይዝ ላደርግላት ነው ባሉካን ኢንሻአላህ ሰርፕራይዝ ይሆናል ብዬ አስባለሁ ማለት ነው። እሷም ነገ ሐሙስ ነው የምትመጣው። እንግዲህ ዛሬ ግዴታ መሄድ ያለበት መድረስ አለበት ማለት ነው። መጀመሪያ ኦርቢት ልብስ ማጠቢያ አስመጥቻለሁ። ይሄው እዚህ ጋር ካሜራ ዞር አድርጌ ያሳያችኋለሁ ማለት ነው። ኦርቢት ልብስ ማጠቢያው ነበር የሚቀርመው፣ ነገር ግን እሷ ልትመጣ ስለሆነ የእሷን አስቀደምኩላት ማለት ነው። እንግዲህ ደስተኛ እንደምትሆን ተስፋ አደርጋለሁኝ። በመቀጠል ደስ ብሎኛል። ደስ ይበላችሁ። ገበያ እየቀነሰ ነው። ከገበያው ባሻገር ደግሞ ኤክስፖርት ልሰራ ነው። አበረታቱኝ እላችኋለሁኝ ውዶችዬ። እኔ ስራዬን ለመስራት ብዬ የማላረገው ነገር የለኝም። የትም ቦታ ቢሆን ሼር ኮፒ ሊንክ እያደረጋችሁ የሀገራችሁን ልጅ ብዙ ጥሩ ደረጃ ደርሱ ማለት ነው። ሲቀጥል ወደ ዱባይ ኤክስፖርት የታዘዝኩት በርበሬና ሽሮ ነው። ቀጣይ ደግሞ ከኦርቢቱ ለጥቆ በርበሬና ሽሮ ነው የምፖስትላችሁ ማለት ነው። 10 ኪሎ በርበሬ 10 ኪሎ ሽሮ ታዝዣለሁኝ። ኢንሻአላህ በልተውፊቅ በሉኝ ማለት ነው። በመቀጠል ደግሞ በርበሬ ቀንሷል። 850 ብር የነበረው 750 ብር ነው። ትናንትና ቅዳሜ የገዛሁት ዝንጅብል 200 ብር የነበረው 150 ብር ነው የገዛሁት። እንግዲህ ይሄ የወግዲ የሀገራችን ገበያ ሂሳብ ዋጋ ነው። ጭቅጫቅ 200 የነበረችው ቀይ ሽንኩርት 150 ብር ነው። ነጭ ሽንኩርት 200 ብር የነበረው 250 የነበረው 200 ብር ነው ማለት ነው። እንግዲህ በዚህ ሂደት ላይ ምን አስተያየት ትሰጡኛላችሁ ማለት ነው። በርቺ በሉኝ። ቫይራል አውጥስ ቪዲዮውን ቢያንስ ያኔ ለመስራት ፈልጌ ነው። ቪዲዮዬን ሼር ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱልኝ እላችኋለሁኝ። እስኪ ወደ ውቢቷ ዱባይ ስልክ ደግሞ ኢንሻአላህ እነግራችኋለሁ። ህልም ይዘገያል እንጂ መሳካቱ አይቀርም ማለት ነው። ተመላላሽ ንግድ ምኞቴ ነው። እስኪ በዚሁም ደግሞ ሊቀጥል ይችላል ማለት ነው። ወደ ገደለው ልሂድ። ብዙ ወሬ አበዛሁባችሁ መሰለኝ። እሺ 46200 ከነወዛደሩ ከነመኪና ኪራዩ የፈጀ ሲሆን ወደ ለሚ ቢያንስ 500 ብዬ ነው የቆረጥኩት ማለት ነው። የመኪና ኪራይ ስላችሁ 500 ብር ይፈጃል ብያት ነው የቆረጥኩት፣ የተስማማንበት ማለት ነው። እንግዲህ ይሄ የምታዩት ነው የቤት ዕቃው 46200 የፈጀ ሲሆን ቀሪ 350 ብር አላት ማለት ነው። እሺ ሀበዮች 350 ብር ሲኖራት የዕቃውን ዝርዝርና የዕቃውን ዋጋ ላንብብላችሁ፣ ተከታተሉ። እሺ ጠጋላ አድርግላችሁ። ኦርቢቱን በተመለከተ ደግሞ እዚህ ጋር ኦርቢት አለይ ብያችኋለሁ። ይሄው ኦርቢት የሚለው ልብስ ማጠቢያ አያችሁት? ይታያል። ኦርቢት ይሄው ይሄ ልብስ ማጠቢያ ቀጣይ የሚወጣ ነው። ልጅቷ ልትመጣ ሐሙስ አካባቢ ስለምትመጣ ለዛ ነው እንትን ያላልኩት ማለት ነው። ካሜራውን ወደ እቃው ላዞረው ነው ጽድት ፍክት እንዲልና እንዲታያችሁ ማለት ነው። ምን ትላላችሁ? እስኪ እኔ የተለየ ነገር ያየሁት እዚህ ጋር ሱፍራውን ነው ማለት ነው። ሱፍራው በጣም ይለያል። እስኪ ቆይ ላሳያችሁ። ስኒዎቹ ደግሞ የጥበብ ስኒ ናቸው ማለት ነው። እየደረደርኩ ላሳያችሁ። ዝጉት ሱመያ እዛው ሂደሽ እዛው ሂደሽ እሱን ይሄ ይሄ የጥበብ ስኒ ነው። 12 ፍሬ የጥበብ ስኒ አለው ማለት ነው። ለማየት ያክል ብቻ ነው እንድንዋጣው፣ ሁሉንም አልዋጣም ማለት ነው። አያችሁት? እንዴት እንደሚያምርና እንዴት ውብ እንዲሆን ነው እያሳየኋችሁ ያለሁት ማለት ነው። ጥበብ ስኒ ስፍራው ማሻአላህ ማች ነው ማለት ነው። እንግዲህ ወደ ዋጋ ዝርዝራችን ልንገባ ነው። እስቲ ካሜራውን ላዙረው።
እሺ ሀባይቦችዬ ወደ ዝርዝሩ ልገባላችሁ ነው። እንግዲህ በመጀመሪያ 4.5 የሚለው ብርድ ልብስ በሀገራችን አንደኛ የሚባለው ነው ማለት ነው። 5500 ብር። ብረት ድስት ኢታሊ 6000 ብር 5 ባድ። ኮምፕሌት ጆክ እዛ ጋር አረንጓዴ 3000 ብር። የፈንድሻ 800 ብር። የሽንኩርት መደርደሪያ 1300 ብር። የድንች መላጫ 100 ብር እዛ ጋር ቀይዋ ማለት ነው። የሽንኩርት ጣውላ 3 ባድ 700 ብር በጅልሚያ ማለት ነው። አንዱ 300 ብር ነው ማለት ነው። ተናጣል ይጎዳል። ትንሿ 300 ትልቁ 400 ብር ማለት ነው። እንግዲህ ወደ 1000 ብር ይጣጋል በሽርቻሮ ሂሳብ ማለት ነው። የውሃ ሰርቪስ 3 ባንድ ዝጋ 3 1 2 3 እነዚህ 3 ባንዶቹ 1300 ብር ማለት ነው። 1300 የወጥ ሰሃን 771 የምትባለው እዚህ ጋር 3 ባንድ 3150 ብር። ማንከሽከሻ ይቻት 350 ብር። የጥበብ ስኒ 1800 ብር ማለት ነው። አንዱን ደርዘን ፈትቸዋለሁኝ። አንዱ ደርዘን ደግሞ ይሄው እዚህ እሽግ ነው ማለት ነው። 1800 ብር። የሽንኩርት መፍጫ እናት መፍጫ ያትዝጋ 2500 ብር። የወጥ ማራቢያ 4 ባንድ ከነጭልፋቸው 1500 ብር። ጭልፋ 2 ፍሬ ጭልፋ እዝጋ እሽግ ነው 700 ብር። ይሄው አንዱን ለውጣው ይሄው 700 ብር ማለት ነው። እሺ የእንጀራ ቁርጥ ማቅረቢያ እዚህ ጋር 800 ብር። ደርዘን ሰርቪስ 12 ፍሬ ማይካ ሰርቪስ አንደኛ ደረጃ 2400 ብር በ200 ብር ሂሳብ ማለት ነው። ከ150 ብር ጀምሮ ነው በነገራችን ላይ። ፌርሙዝ የውጭ ሀገር ኳሊቲ አንደኛ ደረጃው እሷው ምርጫ ነው። ይሄው የምታዩት 3000 ብር ማለት ነው። አያችሁት? ይሄው የውጭ ፌርሙዝ ነው 3000 ብር። የረከቦት ባለ ጥበብ ከነ አክሰሰሪው 4500 ብር። አያችሁት እንዴት እንደሚያምር ከስፍራው ጋር እንዴት እንደሄደ። ማይካ ትሪ 3 ባንድ 1500 ብር። አራት እቻት ለቁርስ ፍርፍር፣ እቻት ለአንድ ሰው ለአንድ እንጀራ፣ እቻት ለሁለት እንጀራ። እንደዛ ነው ምድባቸው። እንደዚህ የምታምር ትሪ ናት ማለት ነው። ውብ ናታ ሳፈለላ። ደርዘን ብርጭቆ 1600 ብር። ይሄው ደርዘን ብርጭቆ 1600 ብር። ሱፍራ 2300 ብር። ይሄው ጎፍላ ስላለው ነው 300 ብር የጨመረው። ባለፈው እንደዚሁ በአረንጓዴ ከለር የተሰራ ለ 2000 ብር ማለት ነው። የካሮት መፈቅፈቂያ 350 ብር። እቻት የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን እንዳትረሱ። እኔ እወዳችኋለሁኝ። እንግዲህ እንትኑን ደግሞ አቀርብላችኋለሁኝ። ኦርቢቱን ደግሞ ይሄ ወደዚህ አለቃ ደግሞ ከኦርቢቱ ጋር የሚሄድ እቃ ነው ማለት ነው። የምጣድ ቆጣቢ ያለው ኤሌክትሮኒክስ እቃ ምናምን አለው። ረከቦት እንዲሁም ስፍራ አለው ማለት ነው። ይሄኛው ደግሞ አሁን ለታ ቪዲዮ የሰራሁት ለሚ የሚሄድ ትዕዛዝ ነው። በእንደዚህ መልኩ ነው የማሽገው ማለት ነው። የሸመጦውን ሰድጃዋለሁኝ። ቪዲዮም ሰርቻለሁ እየሄድኩ በባጃጅ እሱንም ፖስት ጥላችኋለሁኝ። ወግድን ጎብኙልኝ ብዬ ነው የምፖስተው። ይሄንን ይመስላል ማለት ነው። የዛሬው ቪዲዮ ዘና ፈታ እንደሚያደርጋችሁ ተስፋ አደርጋለሁኝ። እናንተም አበረታቱኝ። ቼክ እያደረጋችሁ እያመጣጠናችሁ ትራንስፖርቱ ምን ያክል ነው በሚለው እዘዙ እላችኋለሁኝ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።